በፍሎሪዳ ማር-a-ላጎ የተካሄደው የፕሬዝዳንት ዶናልድ ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ስብሰባ በመካከለኛው ምስራቅ በሚቀጥሉት ዓመታት የሚኖረውን የኃይል ሚዛን ከሚወስኑ ክስተቶች አንዱ ሆኖ አልፏል የተባለ ነው። ይህ ስብሰባ ቀደም ሲል የተካሄዱ የተኩስ አቁም ስምምነቶችን ከማጠናከር ይልቅ አሜሪካ ለጠላቶቿ የምትሰጠውን ጠንካራ ማስጠንቀቂያና ከእስራኤል ጋር ያላትን የማይናወጥ ጥምረት ዳግም ያረጋገጠችበት ይመስላል። ከፕሬዝዳንት ትራምፕ ንግግሮች በትልቁ ትኩረት ያገኘው ለኢራን የተሰጠው ቀጥተኛ ማስጠንቀቂያ ነው። ትራምፕ ኢራን ከሰኔው መጠነ ሰፊ ጥቃት በኋላ የኒውክሌርና የባላስቲክ ሚሳይል መርሃ ግብሯን መልሳ በድብቅ እያስፋፋችው እንደሆነ መረጃ እንዳላቸው ገልጸዋል። ምንም እንኳን ፕሬዝዳንቱ ቀደም ሲል በሰኔ ወር የተካሄደው የአሜሪካ የአየር ድብደባ የኢራንን የኒውክሌር ማበልጸጊያ ጣቢያዎችን ሙሉ በሙሉ አውድሟል ብለው ቢናገሩም አሁን ግን ቴህራን ከተመቱት ጣቢያዎቿ ውጪ በሌሎች ስውር ቦታዎች የኒውክሌር ፕሮግራሟን ዳግም ለማንቀሳቀስ እየሞከረች እንደሆነ የሚጠቁሙ መረጃዎች ዋሽንግተን ደርሰዋል ነው የተባለው። ይህም የአሜሪካ የደህንነት መረጃ ምን ያህል የጠለቀ መሆኑን ለማሳየት የታለመ ነው የተባለ ሲሆን ትራምፕ ለጋዜጠኞች በሰጡት መግለጫ ኢራን እንደገና ለመገንባት የሞከረች እንደሆነ እየሰማው ነው። ይህ እውነት ከሆነ ግን በድጋሚ እናፈርሳቸዋለን፣ ከባለፈው ጊዜ በበለጠ በታላቅ ኃይል እንመታቸዋለን ሲሉ ዝተዋል። የእስራኤል ባለስልጣናትም ኢራን እስራኤልን ሊመቱ የሚችሉ የረጅም ርቀት ሚሳይሎችን ዳግም ያከማቸች መሆኑን በመግለጽ ስጋታቸውን ለነጩ ቤተ መንግስት አጋርተዋል። ኢራን በበኩሏ ምንም አይነት ዩራኒየም እያበለጸገች እንዳልሆነና በሯ ለድርድር ክፍት መሆኑን ብትገልጽም በዋሽንግተንና በቴል አቪቭ በኩል ያለው ጥርጣሬ ግን እጅግ ከፍተኛ ነው። ቴህራን ከድርጊቷ ካልተቆጠበች ዋሽንግተን በቴህራን ላይ ወታደራዊ እርምጃ ለመውሰድ እንደማታመነታ የነጩ ቤተ መንግስት ፈላጭ ቆራጭ ዶናልድ ትራምፕ ፍንጭ የሰጡ ሲሆን ንግግራቸውም በኢራን ላይ ከፍተኛ ጫና የመፍጠር ሀገራዊ ተልዕኳቸውን ዳግም ያስከዱትና ቴህራን በቅርቡ ካደረገችው የሚሳይል ልምምድ አንጻር አሜሪካ የደህንነት መረጃዎቿን ለማስፈራሪያነት ለመጠቀም ያላትን ፍላጎት የሚያሳይ እንደሆነ ተንታኞች ያስረዳሉ። ይህ በእንዲህ እንዳለ ትራምፕ በጋዛ ያለውን ጦርነት ለማስቆም የጀመሩትን የሰላም እቅድ ወደ ሁለተኛውና እጅግ አስቸጋሪው ምዕራፍ ለማሸጋገር መዘጋጀታቸውን ገልጸዋል። ሆኖም ይህ ምዕራፍ እንዲሳካ የተቀመጠው ዋነኛው ቅድመ ሁኔታ ሐማስ ትጥቅ መፍታት አለበት የሚለው መሆኑ ሂደቱን ቀላል የሚያደርገው አይመስልም። ሐማስ እስካሁን ትጥቅ ለመፍታት ፈቃደኛ አለመሆኑና በጋዛ ያለውን ቁጥጥር ዳግም ለማጠናከር መሞከሩ ትራምፕን እንደ አዲስ ተግ አድርጓቸዋል። የፍልስጤሙ ታጣቂ ቡድን አባላት ትልቅ ዋጋ ይከፍላሉ ሲሉ ቆምጨጭ ያለ መልእክት ማስተላለፋቸውም ሐማስ ትጥቅ ካልፈታ ቴል አቪቭ የምትወስደውን መጠነ ሰፊ ወታደራዊ እርምጃ ዋሽንግተን በሙሉ ኃይሏ እንደምትደግፍ አመላካች ነው። ይህ ደግሞ ቀጣዩ ምዕራፍ የጋዛ ጥቃት የሰላም ድርድር ሳይሆን የሐማስ የመጨረሻ መደምሰሻ ሊሆን እንደሚችል ይጠቁማል። ምንም እንኳን ትራምፕ ለሂደቱ መጓተት ሙሉ ተጠያቂው ሐማስ መሆኑን በመግለጽ ከኔታንያሁ ጎን መቆማቸውን ቢያረጋግጡም ዓለም ሊያውቅልኝ የሚገባው ሀቅ አለኝ የሚለው ሐማስ ትጥቅ ለመፍታት ፈቃደኛ ያልሆነው እስራኤልም አሁንም የጋዛን ግማሽ ኃይል አካባቢ በወታደራዊ ኃይሏ ይዛ በመቆየቷ እንደሆነ ያስረዳል። ይህ ብቻም ሳይሆን በመጀመሪያው ምዕራፍ አብዛኞቹ ታጋቾች ቢለቀቁም አሁንም በጋዛ የቀረው ታጋች የሬን ጌቪሊ ጉዳይ የሁለተኛው ምዕራፍ ትልቅ እንቅፋት ሲሆን ጠቅላይ ሚኒስትር ኔታንያሁ የሬን ጌቪሊ አስክሬን ለቤተሰቦቹ ሳይመለስ ወደ ቀጣዩ ምዕራፍ እንደማይሸጋገሩ በግልጽ ተናግረዋል። የታጋቹ ወላጆችም በማር-a-ላጎ ስብሰባ ላይ ተገኝተው ከትራምፕ ከኔታንያሁና ከጃሬድ ኩሽነር ጋር መወያየታቸው ጉዳዩ በሀገራቱ መካከል ባለው ግንኙነት ውስጥ ያለውን ቦታና የሚሸከመውን ፖለቲካዊ ክብደት ያሳያል። ከዚህም በላይ እስራኤል በጋዛና በግብጽ መካከል ያለውን የራፋ መሻገሪያ ለመክፈት ፈቃደኛ ያልሆነችው ይሄው ታጋች ስላልተመለሰ መሆኑን ገልጻለች። የትራምፕ የሰላም እቅድ ጋዛን ዳግም ለመገንባትና ዘላቂ ሰላም ለማምጣት ቦርድ ኦፍ ፒስ ወይም የሰላም ቦርድ የሚባል ዓለም አቀፍ ተቋም እንዲመሰረት ጥሪ ያቀርባል። ይህ ቦርድ በፕሬዝዳንት ትራምፕ የሚመራ ሆኖ ጋዛን ከጦርነት በጸዳ መልኩ መልሶ የመገንባትና አስተዳደራዊ ቁጥጥር የማድረግ ኃላፊነት ይኖረዋል። ይሁን እንጂ ኢንተርናሽናል ስታቢላይዜሽን ፎርስ ወይም ዓለም አቀፍ የማረጋጊያ ኃይል በሚባለው የዝታ አካል ላይ በትልልቅ ሀገራት መካከል የሀሳብ ልዩነት ሰፍኗል። አሜሪካና እስራኤል ይህ ኃይል ሐማስን ትጥቅ የሚያስፈታ ጠንካራ ትዕዛዝ የመስጠት ሚና እንዲኖረው ሲፈልጉ ወታደር እንዲያዋጡ የሚጠየቁት የአረብና የአውሮፓ ሀገራት ግን ይህ ኃይል እንደ ወራሪ ኃይል ሊታይ ይችላል በሚል ስጋት ወታደሮቻቸውን ለመላክ ያመነቱ ነው። ከዚህ ጋር ተያይዞ በስብሰባው ላይ ከተነሱት አነጋጋሪ ጉዳዮች አንዱ የቱርክ ሰላም አስከባሪዎችን በጋዛ የማሰማራት ጉዳይ ነው። ትራምፕ ከፕሬዝዳንት ሬሲፕ ጣይብ ኤርዶዋን ጋር ያላቸው የግል ወዳጅነት ይህንን ሀሳብ እንዲያነሱ ቢያደርጋቸውም የእስራኤልና የቱርክ ግንኙነት የሻከረ መሆኑ ትልቅ እንቅፋት ሆኗል። ኔታንያሁ ለዚህ ሀሳብ ያላቸው ምላሽ ጥንቃቄ የተሞላበት ቢሆንም የእስራኤል የደህንነት ተቋማት ግን ቱርክን በጋዛ ድንበር ላይ ማየት እንደማይፈልጉ ግልጽ ነው። ይህም በትራምፕና በኔታንያሁ መካከል ካሉ ጥቂት የልዩነት ነጥቦች አንዱ ሊሆን እንደሚችልም ተንታኞች ምልከታቸውን ያስቀምጣሉ። በሌላ በኩል ደግሞ ከባሻር አልአሳድ ቤተሰባዊ አገዛዝ መውደቅ በኋላ ስልጣን የያዙት አህመድ አልሻራ ጉዳይም ተያይዞ በዝርዝር ተነስቷል። ትራምፕ አዲሱ የሶሪያ መሪ ከአሜሪካና ከእስራኤል ጋር ሊግባቡ እንደሚችሉ ተስፋ ቢያደርጉም እስራኤል ግን መሪው የቀድሞ የአልቃይዳ አባል መሆናቸውን በመጥቀስ ጥርጣሬዋን ትገልጻለች። እስራኤል በቅርቡ በደማስቆ ላይ የፈጸመችው ጥቃት የሚያሳየው አዲሱ የሶሪያ መንግስት ከኢራን ወይም ከጽንፈኛ ቡድኖች
ጋር ያለውን ግንኙነት እስካላቆመ ድረስ እስራኤል ወታደራዊ እርምጃዋን እንደማታቆም ነው። እስራኤል በሰሜናዊ ድንበሯ በሊባኖስና በሶሪያ ላይ ያላትን የደህንነት ስጋት ለመቀነስ አሁንም ኃይል መጠቀም አማራጭን እንደምትከተል ስትገልጽ የሪፐብሊካኑ መሪ ዶናልድ ትራምፕ ይህንን የእስራኤል ስጋት ሙሉ በሙሉ እንደሚጋሩት በንግግራቸው ማረጋገጣቸው ቴል አቪቭና ዋሽንግተን በዘመናት መካከል ምን ያህል እጅና ጓንት ሆነው እንደሚሰሩ ፍንትው አድርጎ የሚያሳይ ነው። በማር-a-ላጎው ስብሰባ ላይ የተንጸባረቁ አብዛኞቹ ነጥቦች የሚጠቁሙት በመካከለኛው ምስራቅ ያለው ሰላም አሁንም በጦርነት ጥላ ስር ያለ መሆኑን ነው። ትራምፕ ፒስ ሩ ስትረንግዝ ወይም ሰላምን በኃይል የሚለውን አቋማቸውን ዳግም አንጸባርቀዋል። ይህ ደግሞ በመካከለኛው ምስራቅ ለጊዜው ጦርነት ቢያቆምም አሁንም የሰላሙ መሰረት በጦር መሳሪያ አፈሙዝ ላይ ተንጠለጠለ መሆኑን ያሳያል። ቴህራንና ሐማስ ለቀረበላቸው ጥሪ ተግባራዊ ምላሽ ካልሰጡ የ2026 መጀመሪያ በመካከለኛው ምስራቅ ሌላ መጠነ ሰፊ ወታደራዊ ግጭት የሚታይበት እንዳይሆን ተሰግቷል። የሪፐብሊካኑ መሪ ወደ መንበረ ፕሬዝዳንትነቱ ከተመለስኩ በኋላ በምስራቅ ያሉትን ጦርነቶች በሙሉ ፈትቻለሁ እያሉ ቢናገሩም በተግባር ግን ሁኔታው ገና ብዙ ስራ ይቀረዋል። ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ያላቸው ወዳጅነት እንዳለ ሆኖ በጋዛ የሰላም ውይይት ሁለተኛው ምዕራፍ ላይ የታዩት አለመግባባቶች በተለይም በዌስት ባንክ ጉዳይ በሁለቱ መሪዎች መካከል ጥቃቅን ስንጥቆች መኖራቸውን ያሳያል። ለእስራኤል ይህ ስብሰባ ትልቅ ድል ነው። ምክንያቱም የአሜሪካን ሙሉ ድጋፍ ከማግኘቷን በላይ የቀጠናው ጠላቶቿ ኢራን፣ ሐማስና ሂዝቦላ በከፍተኛ ጫና ውስጥ እንዲገቡ አድርጓል። ሆኖም በጋዛ ያለው የሰላማዊ ዜጎችና የሰላም አስከባሪዎች ጉዳይ አሁንም ያልተፈታ ትልቅ እንቆቅልሽ ሆኖ ቀጥሏል። ትራምፕ በኢራን ላይ የያዙት ጠንካራ ወታደራዊ አቋም በጋዛ ሰላም እንዲመጣ ያላቸውን ትልቅ ፍላጎትና ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያሳዩትን ፖለቲካዊ ዋስትና የቀጠናውን ፖለቲካ ለረጅም ጊዜ የሚወስን ይሆናል። የጋዛው የተኩስ አቁም ስምምነት ወደ ሁለተኛው ምዕራፍ ሊሻገር የሚችለው የስታው ኃይል አደረጃጀትና የሐማስ ትጥቅ መፍታት ጉዳይ መፍትሄ ሲያገኝ ብቻ ነው። እስከዚያ ግን በመካከለኛው ምስራቅ ያለው የውጥረት ደመና እንዳንዣበበ ይቆያል። የትራምፕ የሰላም እቅድ ስኬት የሚለካው ተቀባይነት ያለውን ዓለም አቀፍ ኃይል በማሰማራትና በጋዛ ዘላቂ መረጋጋት በማስፈን ረገድ በሚኖረው ውጤታማነት ላይ ነው።